ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ጤና ይስጥልኝ ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ የካንሰር የከዋክብት ተወላጆች እንደምን አላችሁ? ዛሬ ለየት ያለ ወር ይዘንላችሁ ቀርበናል። እንደ ኢትዮጵያ አቆጣጠር የካቲት 2018 ለእናንተ ምስጢር የሚገለጥበት፣ ጥልቅ ግንኙነቶች የሚፈተሹበት እና ትልቅ የለውጥ በር የሚከፈትበት ወር ነው። ካንሰሮች ሆይ፣ በዚህ ወር ፀሐይ በአኳሪየስ ምልክት ውስጥ ስታልፍ እናንተን ወደ 8ኛው የኮከብ ቤታችሁ ይወስዳችኋል። ይህ ቤት የጥልቀት፣ የለውጥ እና የሌሎች ሰዎች ሀብት ቤት ነው። የትኛው ስሜቴ ነው ሊቀጥል የሚገባው? የት ላይ ነው ከምሰጠው በላይ የማገኘው ብላችሁ ራሳችሁን የምትጠይቁበት ጊዜ ነው። ፍላጎትና መስጠት ሚዛኑን የጠበቀ መሆን አለበት። ዛሬ በዚህ ቪዲዮ ስለ ገንዘብ፣ ስለ ፍቅር እና ስለ ሥራ ስኬታችሁ በዝርዝር እንመለከታለን። አብራችሁን ቆዩ። የካንሰር የካቲት 2018 አጠቃላይ ትንበያ። የገንዘብ እና የራስ ዋጋ ባለፈው ጥር 24 በጥር 24 በሊዮ ወይም በአንበሳ ምልክት ላይ ደማቅ ሙሉ ጨረቃ ትታያለች። ይህ ጨረቃ በእናንተ የገንዘብ እና የራስ ዋጋ ቤት ላይ ነው የሚያርፈው። እኔ ለራሴ የምሰጠው ዋጋ ምን ያህል ነው የሚለው ጥያቄ ጣሪያ የሚነካበት ነው። ምናልባት ላለፉት 6 ወራት ስትሰሩበት የነበረው የገንዘብ ዕቅድ ፍሬ የሚያፈራበት አጋጣሚ ሊፈጠር ይችላል። አዲስ የገቢ ምንጭ፣ የደመወዝ ጭማሪ ወይስ ትልቅ ኢንቨስትመንት? ዕድሉ በደጃችሁ ነው። ከዚህ በፊት በሐምሌ ወር 2017 የጀመራችሁት ሥራ ካለ አሁን ውጤቱን የምታዩበት ጊዜ ነው። የበጀት ዕቅዳችሁን ደግማችሁ ተመልከቱ። አላስፈላጊ ወጪዎችን ቀንሱ። ካርማችሁ ከሥራችሁ ጋር የሚገናኝበት ወቅት ስለሆነ በትጋት ለለፋችሁት ሁሉ አጽናፈ ዓለሙ ምላሽ ይሰጣችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ምስጢራዊ ለውጥ እና የፀሐይ ግርዶሽ የካቲት 10 ወደ ወሩ አጋማሽ ስንጓዝ እጅግ ኃይለኛ የሆነ መንፈሳዊ ክስተት ይጠብቀናል። የካቲት 10 ቀን ፌብሩዋሪ 17 በአኳሪየስ ምልክት ላይ አዲስ ጨረቃ እና የፀሐይ ግርዶሽ ይከሰታል። ይህ ከ2010 ዓ.ም ወዲህ በዚህ ቤት ውስጥ የሚከሰት የመጀመሪያው ግርዶሽ ነው። ይህ ግርዶሽ ለእናንተ ምን ማለት ነው? የጋራ ስምምነቶች፣ ብድሮች ወይም ከሰው ጋር ያላችሁ ጥልቅ የነፍስ ትስስር በድንገት ሊቀየር ይችላል። የድሮ የባህሪ ቅጦችን የምትሰብሩበት፣ ወደ ውስጣችሁ ገብታችሁ የቆዩ ቁስሎችን የምታክሙበት ጊዜ ነው። ፕሉቶ የተባለው ፕላኔትም በዚህ ቤት ውስጥ ስላለ ሻዶው ወርክ ወይም በውስጣችሁ የደበቃችሁትን እውነት አውጥታችሁ ለመጋፈጥ ተገቢ ወቅት ነው። ለዓመታት ስትሸሹት የነበረው እውነት ዛሬ ነፃ ያወጣችኋል። በገንዘብ ረገድም ከትዳር አጋር ወይም ከንግድ አጋር ጋር ያላችሁን የጋራ ሀብት የምታደራጁበት አጋጣሚ ይፈጠራል። የካንሰር የካቲት 2018 የፍቅር ሕይወት ከጥልቀት ወደ ስፋት። አሁን ደግሞ ሁላችሁም ወደምትወዱት የፍቅር ሆሮስኮፕ እንለፍ። ካንሰሮች ሆይ፣ የካቲት ወር መጀመሪያ ላይ ቬነስ እና ማርስ በአኳሪየስ ውስጥ ስለሚሆኑ ስሜታችሁ በጣም ይጋጋላል፣ ግን ደግሞ ምስጢራዊ ይሆናል። የካቲት 3 ቀን ግን የፍቅር ፕላኔቷ ቬነስ ወደ ፒሰስ ምልክት ትገባለች። ይህ ለእናንተ እጅግ ደስ የሚል ዜና ነው።
ፍቅር ከጭንቀት ወጥቶ ወደ ተስፋ፣ ወደ ጉዞ እና ወደ አዳዲስ ዕውቀቶች ይሸጋገራል። ምናልባት በጉዞ ላይ የምታገኙት ሰው ወይም የተለያየ ባህል ያለው አዲስ አፍቃሪ ሊመጣ ይችላል። የፍቅረኞች ቀን በዚህ ወር ይውላል። በዚያ ቀን ጨረቃ በካፕሪኮርን ውስጥ ስለሆነች አላስፈላጊ ድምቀትና ግብዝነት የሌለው እውነተኛ እና በድርጊት የሚገለጥ ፍቅርን እንድታሳዩ ይመከራል። ከከተማ ወጣ ብላችሁ መዝናናት ወይም አዲስ ነገር በጋራ መማር ግንኙነታችሁን ያጠናክረዋል። ነገር ግን የካቲት 21 አካባቢ የሚሰጡ የምልክት መደበላለቆችን ተጠንቀቁ። ከመወሰናችሁ በፊት እውነታውን። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካንሰር የካቲት 2018 የሥራና የገንዘብ ትንበያ፣ ስኬት እና የረጅም ጊዜ ጉዞ። ስለ ሥራ ስናወራ የካቲት ወር ለካንሰሮች የመሠረት ድንጋይ የሚቀመጥበት ወር ነው። የካቲት 6 ቀን ሥርዓትን የሚወደው ሳተርን ወደ ኤሪስ ምልክት ይገባል። ይህ ለሚቀጥሉት 2 ዓመታት የሚቆይ የሥራ ዑደት መጀመሪያ ነው። ሳተርን በእናንተ 10ኛ ቤት ማለትም በሙያ እና በስኬት ቤት ላይ ጫና ሊያሳድር ይችላል። ጫናው ይበዛል፣ ሥራው ይከብዳል፣ ነገር ግን ክብራችሁ እና ዝናችሁም አብሮ ይጨምራል። መዋቅር እንዲኖራችሁ እና ጠንካራ እንድትሆኑ ይጠይቃችኋል። በተለይም የካቲት 13 ቀን ሳተርን እና ኔፕቱን የሚገናኙበት ቀን ታሪካዊ ነው። ይህ ግንኙነት በሺህ ዓመታት አንዴ የሚከሰት ሲሆን ሕልማችሁን ወደ እውነታ የምትቀይሩበትን ትልቅ በር ይከፍትላችኋል። በሥራችሁ ላይ ተአምር የሚሠራበት ወቅት ነው ማለት ይቻላል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ካንሰሮች፣ አንድ ጥንቃቄ ሊደረግበት የሚገባ ጉዳይ አለ። የካቲት 19 ቀን ፌብሩዋሪ 26 ሜርኩሪ ወደ ኋላ መጓዝ ወይም ሬትሮግሬድ ይጀምራል። ይህ እስከ መጋቢት 11 ማርች 20 ድረስ ይቆያል። በዚህ ወቅት የጉዞ ዕቅዶች ሊስተጓጉሉ፣ ስምምነቶች ሊዘገዩ ይችላሉ። ስለዚህ ማንኛውንም ወረቀት ከመፈረማችሁ በፊት ደግማችሁ አንብቡ። ለንግግርና ለኮሙኒኬሽን ትርፍ ጊዜ ስጡ። ትኩረታችሁ በቢሮክራሲ ላይ ሳይሆን በውስጣችሁ ስሜትና ፍላጎት ላይ ይሁን። በአጠቃላይ የካቲት 2018 ዓመተ ምህረት ለካንሰሮች የገንዘብ እድገት፣ የውስጥ ፈውስ እና የሙያ ሽግግር ወር ነው። በራሳችሁ ተማመኑ፣ ለለውጥ ዝግጁ ሁኑ። የዛሬው የኮከብ ትንታኔያችን ይህንን ይመስል ነበር። ቪዲዮው ከወደዳችሁት ላይክ ማድረጋችሁን እና ለወዳጆቻችሁ ማጋራታችሁን አትርሱ። ለካንሰር ተወላጆች መልካም ወር ይሁንላችሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም።